መጥምቀ መለኮት ቅዱስ ዮሐንስ ከአባቱ ከዘካርያስ ከእናታችን ከኤልሳቤጥ ዘር ከተመተረ ደም ከቆመ በኋላ በጸሎት በእንባ በሱባኤ የተገኘ ፍሬ ነው። በስተርጅናቸው ጊዜ ነው እርግጥ ያገኙት። የበረሃ ሰው ድምፅም የተባለለት እናቱ ኤልሳቤጥ በወለደችበት ጊዜ በስተርጅናዋ ጊዜ ነውና ያኔ ሄሮድስ ሕፃናትን ይፈጅ ነበር። ከሱ ለማትረፍ እናቱ ኤልሳቤጥ በስተርጅናዋ ጊዜ በእርግናዋ ጊዜ ያገኘችው ልጇ ነውና ይዛ ሸሸች እንዳይገደልባት። ሲያም በበረሃ ሳለች እሷ ከዚህ ዓለም ተለየች። ሕፃኑ ብቻውን ነው በዚያ በበረሃ ይኖራል በእግዚአብሔር ረድኤት። ታዲያ በዚያ በሐዘን ሳለ መልአኩ ቅዱስ ገብርኤል በክንፉ እመቤታችንን ይዞ በዚያ በበረሃ ታጽናናው እንደነበር አበው አጠንክረው ያስተምሩናል። የበረሃ ሰው የተባለበት ምክንያት ነው። ቀድሞም በኢሳይያስ ምዕራፍ 40 ላይ ትንቢት ተነግሮለታል። ይህ የበረሃ ሰው የተባለ ተራራው ዝቅ ይበል የጎደጎደው ይሙላ ጠማማው ይቅና እያለ በድፍረት የሚያስተምር እውነተኛ መንገድ ጠራጊ ሐሰት የማያውቅ ግፈኞችና ኃጢአትን ገንዘብ ያደረጉ ሰዎች ይመለሱ ዘንድ የሚናገር የሚያስተምር ከገቢረ ኃጢአት ወደ ገቢረ ጽድቅ የሚመልስ ትጉህ እውነተኛ አገልጋይ። ስለዚህ ቅድም እንዳነበብነው ዮሐንስ ልብሱም የግመል ጠጉር ልብስ ነበረው ይላል። እውነት ግመል ምን ጠጉር አላት? አባቶቻችን እንዳስረዱን በመጽሐፍ እንደሚታይ ግመል ከጋሟ ላይ ያለውን ነው ያችን ጸጉሯ። እናቲቱ በበረሃ ስለነበረ ልጇን ይዛ የተሰደደች ያንን ነው ፈትላ ያገለደለችለት። ልብስ አልነበረውም ለማለትና ለማመልከት። አንድ ሰው የላስቲክ ቤት ነው ያለው ሲባል ቤት አለ ለማለት እንዳይደለም። ስለዚህ የግመል ጠጉር ልብስ ነበረው። በበረሃ ላይ የሚኖር የዚህ ዓለም ነገር ወደ ሙላ ደረት ይቅላ ያላለ በመንፈስ ቅዱስ ምሪት የተቃኘ በጎ አገልጋይ። ታዲያ መጥምቀ መለኮት ቅዱስ ዮሐንስ ያን ጊዜ ወደ ኢየሩሳሌም መጣ። በዮርዳኖስ ዙሪያ ያሉትን ሰዎች ሁሉ እየመከረ እያስተማረ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ የመጸጸትን ንስሐ የመግባትን ዋጋዋን እየተናገረ ንስሐ ያለ መግባትን ደግሞ ውርደቷን እንደገናም ደግሞ ዋጋዋን እየገለጠ እየመከረ ያስተማረ ነበር። ለሁላችንም ግልጽ ነው። ንስሐ ማለት መጸጸት፣ መቆጨት፣ የቀደመውን ኃጢአት ላለመስራት የሚወስኑት ውሳኔ ማለት ነው። ኃጢአት ማለት መቆሸሽ፣ ማደፍ፣ የእግዚአብሔር መኖር መርሳት ማለት ነው። ስለዚህ ብዙዎች ኃጢአታቸውን ይናዘዙ ነበር። ሰው ኑዛዜ ሁሉ ኃጢአትን መናዘዝ ነው ማለት አይቻልም። ለምሳሌ ጲላጦስ እጁን እየታጠበ እኔ ከዚህ ሰው ደም ንጹህ ነኝ ይል ነበር። እንዲህ አይነቷን ንስሐ ማለት አይቻልም። ንጹህ ነው ያለ እንዲህ በመዳፈር የሚባል ንስሐ የለም። አንድ ሰው ነበር ይባላል። ወደ መምህር ዘንድ ቀረበና አባታችን ይሄ እኮ መጠጥ ገንዘባችንን ጨረሰ አላቸው። አሁን ንስሐ ሰካራም ማለት አይሻልም? ሰው አንዳንዴ ለሚሰራ ኃጢአት የሚያቀርባቸው ምክንያቶች አሉ። ስለዚህ ሰው ሲጸጸት በትክክል ስርቆት ከሆነ ሰርቄአለሁ፣ ዝሙት ከሆነ ዘሙቻለሁ ይባላል እንጂ በእውነቱ እንዲህ ሊያዝ የሚችል ቢሆን በዚህ መታገል አስፈላጊ ነው። ስለዚህ ሰው ኃጢአት ሲሰራ ሊናዘዝ ይገባል። አባታችን አዳም እናታችን ሔዋን በተድላ ገነት ሲኖሩ ከዚህ ዛፍ እንዳትበሉ ሞት ያገኛቸዋል ብሏል አምላካችን። በሉ፣ ጸጋቸው ተገፈፈ። የበለስ ቅጠል ሰፊ ነው፣ አገረደሙ፣ አያዛልቅ። በዘፍጥረት 3:10 ላይ የእግዚአብሔር ድምፅ በዔድን ገነት መካከል ተመላለሰ። አዳም ወዴት ነህ አለ። እግዚአብሔር እንደበደለ ኃጢአት እንደሰራ ጸጋው ደግሞ ነው እንዲናዘዝ ያዘዝከኝን ትእዛዝ አፍርሻለሁ ብሎ እንዲናዘዝ እንዲጸጸት። ነገር ግን ራቁቴን ስለሆንኩ ፈራዋል። በኃጢአት ምክንያት ያገኘችው ተናገር እንጂ ኃጢአቱን ቀጥታ ተነሳ። አሁንም እንዲናዘዝ እግዚአብሔር አመቻቸው። አትብላ ካልኩ ከዛፉ ፍሬ በላህ? አዎን በላሁ፣ ይቅርታ አድርግልኝ አላለም። አንተ የሰጠኝ ሴቲቷ በላችኝ። ስለ ምክንያቱ ንግነቱ ጣት ቃየል ወንድሙ አቤል እንደገደለ እግዚአብሔር ያውቃል። ቃየል
ወንድም ማለት የት አለ እንድናዘዝ። እኔ ወንድሜ ጠባቂ መልካም ብታደርግ ፊት በበራ ነበር። የወንድም ስራ መልካም፣ ያንተ ስራ ክፉ ስለሆነ ነው ማለት ነው። ስለዚህ ሰው ኃጢአቱን መናዘዝ ተገቢ ነው፣ መናዘዝ ይገባል። ብዙዎች በመጥምቀ መለኮት በቅዱስ ዮሐንስ ትምህርት እየተናዘዙ ኃጢአታቸው ይህን አድርጌያለሁ እያሉ እየተናዘዙ ንስሐ ይቀበሉ፣ ይጸጸቱ። በካህኑ ፊት፣ በዮሐንስ ፊት፣ በእግዚአብሔር ፊት ራሳቸውን ይከሱ እና አንዳንዱ ሰው እኔ አባቴ ባጭሩ 10 ትእዛዛትን አልፈጸምኩም እንግዲህ ባለሳይ ሰው አመነዘርኩ ሲል ከማን ጋር ብሎ ካህኑ ይጠይቃል። አይምሮ ከነሳው ሰው ጋር፣ ክፉ ደግ ከማይለዩ ሕፃናት ጋር ቅለትና ክብደት ዝም ብሎ አይደለም። ሰው ሰርቅ ያለው ሲል የት ተብሎ ይጠየቃል። ምክንያቱም ሆስፒታሉ ሰርቆስ ቢሆን መድኃኒት ይሄ ሰው ከስርቆት ተሻግሯል፣ ገድሎ ሊሆን ይችላል ያን ሰው። ስለዚህ አሁን የሚለኩበት መስፈሪያ ያላቸው ዝም ተብሎ ንስሐ መጸጸት ይገባል። ይሄን አድርጊያለሁ ማለት ተገቢ ነው። አንድ ሰው ነበር ይባላል ወደ አባቱ ዘንድ መጥቶ የኔታ ናቸው አቤት በዚህ ገመድ የታሰረ እንደው ትንሽ ቀረብ ብሏቸው በዚህ ገመድ የታሰረ ነገር ሰርቄያለሁ። እሳቸውም እንደው ነገር ያላሉት ትጉ ነው ብሎ አስበው ጃሪ ፍታሉ ሳሰጡ ቀጠለ። በሌላም ጊዜ በዚህ ገመድ የታሰረ አላቸው። አሉና ምንድነው በዚህ ገመድ የታሰረ ብለው አጠበቁበት። በሬ ነው አላቸው። ሰው በሬ ሰርቄያለሁ ማለት ገመዱን የሚያወራ ሰው። ስለዚህ ማቅለል አይደለም፣ ኃጢአት ነው። ክርስቲያኖች የእባብ ትንሽና ትልቅ የለም፣ ሁለቱም ይናደፋሉ። ስድብም ኃጢአት ነው፣ ዝሙትም ኃጢአት ነው። ስካርም ኃጢአት ነው፣ ሽሙጥም ኃጢአት ነው። በወንድም ላይ አደጋ ማስቀመጥ ኃጢአት ነው። መቆሸሽ መግደልም ኃጢአት ነው። ጽንስ ማስወገድም ኃጢአት ነው። ሰነደሉት ወንድምን ማደጋ ላይ በጣም ኃጢአት ነው። ስለዚህ እኔ አቅልዬ ለራሴ ቅርታ የማደርገውን አይነት ስለዚህ ኃጢአት ነው፣ መናዘዝ ይገባል። ብዙዎች እየተናዘዙ ኃጢአታቸው ንስሐ ይገቡ ነበር ነው የሚመጻፍ። ስለዚህ አንዳንዶች ግን በልባቸው አብርሃም አባት አለን ያሉ ብዙዎቹ ፈሪሳውያንና ሰዱቃውያን በድፍረት መጡ። አይናዘዙ ዝም ብለው ዮሐንስ ኃጢአታቸውን እየተናዘዙ ከሚያጠምቃቸው እንዳንዱ መሆን ሲገባቸው ሳይናዘዙ ዝም ብለው ሊጠመቁ ቢሉ ዮሐንስ የሚፈራ አይደለም፣ የሚያባብልም አይደለም። ከማይጠቅማቸው ሳይሆን ከሚጠቅማቸው እንዲጸኑ ይፈልግ ነበርና እናንተ የእፉኝት ልጆች አላቸው፣ ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እፉኝት ማለት እንደ አይነት ዘር ናት። በምትጸንስ ጊዜ ማህፀኗ ስለሚጠበው ባሏ የሚገናኛት ባሏ ዘር ይዘራል፣ አባላ ዘሩን ትነክሳለች፣ ይሞታል። ጽንሱ ይጸነሳል፣ ይገፋል። የመጎለጃው ጊዜ ሲደርስ ማህፀን ስለሚጠበው የእናቱን ወር ቀዶ እናቱን ገሎ ሲጸነስ አባቱ ሲወለድ እናቱን ይገላል። ዮሐንስ በዚህ መልክ ገለጻል። እናንተ የእፉኝት ልጆች እፉኝት ስትጸነስ አባቷ እንደምትገሉ ሁሉ እናንተ ከምድር አፈር አበጅቶ የሕይወት እስትንፋስ እፍ ያለባችሁ እግዚአብሔር ትናችሁ ትዕቢትን አፍቅሮ ነዋይ ገንዘብ ያደረጋችሁ አምላክ ያደረጋችሁ ናችሁ። ከዚህ ናችሁ ያጠፋችሁ ናችሁ ስላችሁ። ሁለተኛ ኦሪትን እናታችን ትላላችሁ፣ ግና ከልባችሁ የለች። ትዳራችሁን ያቀለላችሁ በነውር ያለፋችሁ ያደራችሁ ያመሻችሁ ናችሁ ሲላችሁ የእፉኝት ልጅ ናችሁ። ሌላ ጥንተ ታሪኳ ደግሞ እፉኝት ማለት አውሬ ማለት። ይህን አባቶቻችን አመስጥረው ሲያስቀምጡት አባታችን ቅዱስ ያዕቆብ 12 ልጆች ወልዷል። የመጨረሻዎቹ ሁለቱ ልጆች ዮሴፍና ብንያም፣ ይበልጡኑ ዮሴፍ የእናቱ ሞትን ስለሚያውቅ ሐዘን ወቅቶታልና ያዕቆብ ይህን ልጅ ጥብቆ ገዛለት ሐዘን እንዲረሳ ከትልልቆቹ ከ10 ወንድሞቹ በላይ። ብንያም ትንሽ ነው ብዙም ስለማያስታውስ ግና ወንድሞቹ ቀኑ አባባ ለይቶ እንዴት ጥብቆ ይገዛለት ብለው አጉረመረሙ። ይሄ ብቻ አልነበረም። ይህ ሕፃን በስጋዊ አባቱ በያዕቆብ ብቻ አልተመረጠም። ዮሴፍ በሰማይ አምላኩ በእግዚአብሔር ፊት የተመረጠ ነበርና ህልም አሳየ።
ከዋክብት ለአንድ ጨረቃ ሲሰግዱ ይህን ህልሙን በአባቱና በወንድሞቹ ፊት ተናገረ። ወንድሞቹ አሁን ይበጥጋሉ። ምንስ አባታችን ወዶ ጥብቆ ቢገዛል ከኛ ቢያስበልጥ ንጉሥ ወደኛ ሊሰግድልህ ነው አሉትና ተመሳጡ። 11 ከዋክብት ያልከው እኮ እኛ ነው፣ ይሰገድለታል ያልከው እኮ ለአንተ አሉትና አመፁ። ሲጀመር እግዚአብሔር ከፍ ካደረገ ሰው አይችልም። እግዚአብሔር ቀና ካደረገ ሰው አያስጎለብሱ፣ ሰው አይሰሩም። እውነት ለመናገር ሰው ይሰራል፣ ይሰበራል። እግዚአብሔር አይሰበርም። ክብርና ምስጋና ለእሱ ይሁን እና ዮሴፍ ይሄን ባላቸው ጊዜ ተበሳጩ። አገሩ ላይ ረሃብ ነበር። ታሪኩን ታውቁታላችሁ። በግርድፍ ለመናገር ያክል 10 ልጆች ላካቸው። ረሃቡ ስለበረታ ከብቶቻቸውን በጎቻቸውን ይዘው ውሃ ወዳለበት ግጦሽ ወዳለበት ይሄዱ። ብዙ ከረሙ። አባት ነውና ሳጋና ያዕቆብ ዮሴፍ ስለሚሻል ከብንያም ለወንድሞቹ ስንቅ ይዘህላቸው ይላል። ብዙ በመንከራተት ለወንድሞቹ ብዙ በመንገላታት ስንቁን ጨረሰ። የራሱ የወንድሞቹን ስንቅ ላለመንካት ድንጋይ አንስቶ የሰማይ አባቴ ሆይ የአባቴ የአብርሃም የደጎ የያዕቆብ አምላክ ይሄን ድንጋይ ለውጠ መመገብ ይቻላል ብሎ ለውጦ እግዚአብሔር መግቦት። ሰይጣን በገዳመ ቆሮንቶስ ጌታ በጾመበት ጊዜ እስቲ እውነት አንተ አምላክ ከሆንክ እንደ ያዕቆብ ልጅ እንደ ዮሴፍ ይህንን ድንጋይ እንጀራ ይሁንልን ብሎ ሊፈትን የተነሳው ከምንም አይቶ ሳይሆን ቀድሞ እግዚአብሔር የቸርነት ማድረጉን ስለሚያውቅ። ስለዚህ በጣም ተንከራቶ ከብዙ ድካም በኋላ አገኛቸው። ዮሴፍ እንደ ዘመናችን እንደኛ አይነት ልብ ቢኖረው ወንድሞቼ እኮ ብዙ ጠቦቶች አሰማርተዋል፣ ቢርባቸው አርደው አወራርደው ጠብሰው ቆልተው ይበላሉ ይል ነበር። ግን ዮሴፍ የአባቱ ቤት ትሁት ደግ ነውና ወንድሞቹ ከብዙ ድካም በኋላ አገኛቸው። ወንድሞቼ እናንተን ስፈልግ እኮ አጥቻችሁ ንጉሳችን መጣ ብለው ተሳለቁበት። ልባቸው ጠጣር ክፉ ናቸው። ንጉሳችን መጣ ብለው የቀኑባትን ጥብቆ ነጥቀው ንጉሥ ሆይ 1000 ዓመት ንገስ እያሉ ትል ካለበት ከውሃው ውስጥ ወስዶታሉት። እኔ እኮ ወንድማችሁ ነኝ ዝም በል አሉት። ከዛ እስማኤላውያን መጡ ነጋዴዎች አወጡትና በሀበል ሸጡት። ወንድማቸው የቀኑባትን ያችን ጥብቆ ጠቦት አርደው ደም ለውሰው ለቤት መጡ። አባባ ዮሴፍ ሳላቸው ዮሴፍማ አባባ ዱር ለዱር እኮ ሲሮጥ አውሬ በላው አሉና ጨርቁን ሰጡት። ያንን ደም የልጁ ደም መስሎት ህቅ ብሎ አለቀሰ። ግን ዮሴፍን አውሬ በልቶታል። ከኔ ጋር ናቸው አይደል? አውሬ በልቶታል። ሳውት የራሳቸውን አውሬነት ተናገሩ። ለዚህ ነው ዮሴፍ የአብርሃም ልጆች ነን ዮሐንስ የአብርሃም ልጆች ነን ብለው ሲመኩ እናንተ የፉኝት ልጆች ናችሁ የአውሬ ልጆች ናችሁ እንጂ አባቶቻችሁን ቀድመው ወንድማቸውን ሽጠው አውሬ በለው አሉ። የራሳቸውን አውሬነት የተናገሩት። እናንተም የአብርሃም ልጅ ነን እያላችሁ ሲመጣችሁ ብትቆሙም እንኳ የአውሬ ልጆች ናችሁ። ትንቢት ተናገረባቸው። ነገ ወልደ ማርያም መድኃኔዓለም ኢየሱስ ክርስቶስን በ30 ብር እንደወንድማችሁ እንደወንድሞቻችሁ እንደ አባቶቻችሁ እንደቀደሙት የምትሸጡት ናችሁ ሲላቸው የፉኝት ልጆች ያለበት ምክንያት የአውሬ ልጆች ያለበት ምክንያት ይሄ እናንተ የፉኝት ልጆች አላቸው። ከዚያ ምን አለ? ከሚመጣው ቁጣ ግን እንድትሸሹ ማን አመልክቷችሁ ሲመጣችሁ? የሚመጣው ቁጣ የተባለው አንደኛው በ70 ዓመተ ምህረት በጥጦስ ዘመን እስራኤል ከባድ መከራ ታስተናግድ ነበርና ንስሐ ልትገቡ ልትጸጸቱ ከመከራ ስጋ ከመከራ ነፍስ ልታመልጡ ነው። ከዛ ቁጣ ለማምለጥ ነው ንስሐ ልትገቡ የመጣችሁ ማለቱ አንደኛ። ሁለተኛው ከሚመጣ ቁጣ ያላቸው እግዚአብሔር ሰጋሃደ ይመጽእ፣ እግዚአብሔር በገሃድ ይመጣል፣ ዝምም አይልም፣ በፊቱም እሳት ይነዳል፣ አመፀኞችን የሚበላ እሳት። ይሄ እምነተ መጽሐፍ ጻድቃንን በቀኙ ኃጥአንን በግራው አቁሞ ይፈርዳል። ስለዚህ በግራ ያሉትን እናንተ ርጉማን ለሰይጣንና ለሰራዊቱ ለተዘጋጀ ወደ ዘላለም እሳት ሂዱ ብሎ ይቆጣቸው። ከዛ ቁጣ ልታመልጡ ነው ወይ የመጣችሁት? ከሚመጣው ቁጣ ያለው ለዛ ንስሐ መግባት ከእሳት ማምለጥ ነው። ንስሐ መግባት ከእግዚአብሔር ጋር መታረቅ። ንስሐ ሁለተኛ ልደት። ንስሐ በእውነት ለመናገር ሰው እግዚአብሔርን በማመን
ኃጢአቱንም በማመን እንባውን ቢያፈስ በሰማይ የሚጠብቀውን እሳት ያጠፋለታል ቅዱስ አግናጢዮስ። ስለዚህ በትክክል ከተጸጸት ዋጋ ይገኛል። ከዚያ ለማምለጥ ነው የመጣችሁት አላቸው። እኛ ዛሬ በቤተክርስቲያን እንዲተመን ይመጣል። በእውነት ወዳጆቼ ለሕንፃ ቤተክርስቲያን ቅርብ ለእግዚአብሔር መሆን አይደለም የሚገባል። በደንብ መቅረብ፣ መጸጸት፣ በቃ በትክክል የእግዚአብሔር ልጆች መሆን ይገባል። ለዚህ ክብር የበቃን ያድርገን አምላካችን። ከዚያ እንደና ያላቸው በልባችሁ አብርሃም አባት አለን እንደምትሉ እንዳይመስላችሁ እኔ እላችኋለሁ። እናንተ ለአብርሃም ልጆች መሆንባችሁ እግዚአብሔር ድንጋዮችን ለአብርሃም ልጆች ማድረግ ይችላል አላቸው። ምን ማለት ነው? ድንጋይ ውሃ አይገባው። ነገር እግዚአብሔር የማይገባቸውን አሕዛብ እናንተ ሀብቶን ስለ ክርስትና ኖሯችሁ ወልደ ማርያም ገብረ ማርያም ተበላችሁ የእግዚአብሔር ልጅ መባል ካልቻላችሁ፣ በምግባርና በሃይማኖት ቀንታችሁ ካልተገኛችሁ በእናንተ ምትክ አሕዛቡን ክርስቲያን አረማዊውን ደግሞ መንፈሳዊ ማድረግ እግዚአብሔር ይችላል ማለት ነው። ስለዚህ እኔ ዛሬ እንደ ስሜ ካልተገኘው ትክክል አይደለም። እውነቴን ነው ወገኖቼ። ክርስትና እንደው በአፍ ብቻ የሚዘለቅ ሳይሆን በኑሮም የሚታይ ክርስትና እንዴት እንደጀመሩት ማውራት ሳይሆን እንዴት ጋር እንደሚያጠናቅቁት ማሰብ ነው ተገቢ ወዳጆች። እንዴት ነን እኛ? የመንፈሳዊነት የሩጫችን ልክ እንዴት ነው? ሰው ውጫችን አይቶ የሚያዳንቀው ነው ወይስ እኛና እግዚአብሔር በደንብ በምንተዋወቀው ልክ ሰዎች የሚያዩት እውነት አለ? እንዴት ነን? ሰው የጨርቃ ያህል ልቡ ንጹህ ነው? ሰው ጣፍጦ የሚመገበውን ያክል የጣፈጠ ያወራል? ቅንነታችን እንዴት ነው? ሽማግሌ ይከበራል፣ ደናግላን ቦግ ይዳራል፣ ሕፃናት የማይሳቀቁበት ጨዋታ በጉያችን አለ። እንደው ጉርብትናችንስ ቢፈተሽ ደስ ይላል። ብዙ የምንጸጸትበት ጉዳይ እንደው በሀገር ደረጃ፣ በማህበር ደረጃ፣ በተቋም ደረጃ፣ በቤተሰብ ደረጃ የምናዘዘው የጋራ ኃጢአት የለም እንትላላችሁ። በጣም እኮ ታመናል። በጣም እኮ በፈተና ብዙዎቻችን ተደቃቅፈናል። እንደው እግዚአብሔር እንዲህ ስንመላለስ ስንታይ ኃጢአት የለብህም አንተ ንጹህ ቸር ነህ እያለ እንዳልሆነ ግልጽ ነው። እንዲያውም አንድ ምሳሌ ይነገራል። ኢትዮጵያዊ ንጉሥ ናቸው አጤ ፋሲል። አንድ ወቅት ለአደን ወጡ ይባላል እና ለአደን ሲወጡ ለማደን የፈለጉት ዝሆን ነው እና ፈረሳቸውን አደላድለው ባለሟሎቻቸውን አስከትለው ወደ አንድ ጫካ ዘመጡ እና ዞሩን ለማደን ዱላ ሲበዛበት ፈረጠጠ። ትንሽ እንደው ሰውነቱን መለስ ያለ ስለሆነ ለሩጫ አስቸገረው። ሲከተሉት ደሙን እያዘራ ሲከተሉት ደሙን እየተከተሉ ሲከተሉት በፈረሳቸው ድንገት የሆነ ጫካ ውስጥ ገባባቸው። እሳቸውና ባለሟሎቻቸው፣ እሳቸውና ከተማቸው፣ እሳቸውና ዞናቸው ተጠፋፉ። መሀል ላይ ዋለሉ። መሀል ከተማቸው ጎንደር ጠፋችባቸው ይባላል። ያን ጊዜ አንድ ቁለኛ እንጨት እየሰበረ ሲሄድ አያዋሉት። አቤት እንጨት እየሰበር ካዎ እባክህ ከተማ ጎንደርን አሳየኝ አሉት። ፋሲል ነኝ አላሉት። እኔ እንጨት ሰበር ያዳሪ ነኝ አይሆንልኝም አላቸው። ግድ የለም የምትሰብረውን እንጨት ዋጋ በ10 እጥፍ እከፍላለሁ አሉት። ጥንት ሰው በቃሉ ይተማመናል። ያን ዘመን ይመልስልን አሉትና መንገዶኝ አላቸው። ከእሳቸው ጋር በአንድ ፈረስ ተፈናጠጠ። እስካሁን አልነገሩትም ማንነታቸው እና ወደ ጎንደር ከተማ ገና ቀረብ ሲሉ ጋራ ሸንተረሩ ንጉሥ ጠፉ ብሎ ህዝብ ግጥግጥ ብሎ ይጠብቃቸዋል። አንተው ምንድን ነው ይሄ አላቸው። ያው እንግዲህ ንጉሥን እየጠበቀ ነው። ፋሲልን አላቸው። አዎ ይታያሉ እንዴ አለ። ያው እሱ ገጠር ስለሚለው ንጉሥም ይታያል መሰለኝ እና በምን ይለያሉ በዚህ ህዝብ መሃል አላቸው። ያው እንግዲህ ከህዝቡ መሃል እሳቸው ሲገቡ ህዝቡ ይሰግዳል፣ እሳቸው ስለማይሰግዱ ያኔ ይለያል አሉት። እኔ ነኝ አላሉት ነው። ልክ ህዝቡ መሃል ሲገቡ ህዝቡ ሰገደ። እሳቸውና እሱ ነው እንግዲህ በፈረስ የተቀመጡት። ጌታው ብለው ወሸም ያሉት ምን ይታወቃል ወይ ሶሎት ወይ እኔ ነኝ አለ ይባላል። አንዳንድ ሰው ማንነቱን ይረሳል። እንጨት ሰባሪነቱን፣ ቆለኛነቱን፣ ወጥቶ ወራጅነቱን ዘነጋና ባንዲራሱን አነገሰ። እኛ አንዳንድ ጊዜ ያለፍንበት የሌብነት፣ የስርቆት፣ የውሸት፣ የቅጥፈት ጎራዎች አሉ። ዛሬ እግዚአብሔር ክምክም አድርጎ ሲያስቀምጠን በአደባባይ አቁሞ ጥቅስ ሲያስጠቅሰን ከሌላው እንደተሻለ ጽድቅ እንደፈጸም ሊሰማን አይገባም። እና ቆይ ለማንነታችን እኛና እግዚአብሔር እናውቋል። ስለዚህ ወገኖቼ ተመችተኛል፣
በደል የለብህም ብሎ አይደለም ያስቀመጠን። የተሰጠን ቀን የንስሐ ዘመን እንደሆነ ነው። የኃጥኡን መጥፋት አልፈቅድም ስለሚል እግዚአብሔር የማንንም ሞት አልፈቅድም ይላል እግዚአብሔር። እንድንሞትበት አይወድም፣ ጥፋታችንን አይፈቅድ። ሊቁ ዮሐንስ አፈወርቅ የራበው ለመብላት እንደሚቸኩል፣ የጠማው ለመጠጣት ለመርካት እንደሚፈጥን እግዚአብሔር ኃጢአተኞችን ይቅር ለማለት ይቸኩላል። እሱ በምህረቱ ወደ እኛ ባይቸኩል በዚህ ማንነታችን እኮ ይህች የምትጨመር ቀን አልነበረች። እሱ የጨመራት ቸርነት ናት። ክብርና ምስጋና ለእሱ ይሁን። ስለዚህ ያኔ ኃጢአታቸውን እየተናዘዙ ከሚጠመቁት መካከል የደፈሩትን ሰዎች እንዲህ ብሎ ተናግሯቸዋል። ስለዚህ ምን አላቸው? አሁንስ ምሳር በዛፉ ስር ተቀምጧል። ምሳር ማለት መጥረቢያ፣ ፍሬ የማያደርግ ዛፍ ሁሉ ወደ እሳት ይጣላል። ስለዚህ ፍሬ አድርጉ፣ ለንስሐ የሚገባ ፍሬ አድርጉ፣ ወደ እሳት እንዳትጣሉ፣ ለንስሐ የሚገባ ፍሬ አድርጉ። ምሳር በዛፍ ስር ተቀምጧልና ግን የተባሉ ቅዱሳን ናቸው። ዛሬ ጊዮርጊስ ወዳጅ አለ፣ የገርዮስ ቅዱስ ወዳጅ አለ፣ የአብርሃም ወዳጅ አለ። ጥሩ ነው። ግን አብርሃምን ስራ ካልሰራ ምን ጥቅም አለ? ታላቁ እስክንድር አንድ ጊዜ በጦርነት መሃል አንድ ወታደሩ ሲያፈገፍጋዩ እጁን ያዛለ። አንተ ስም ማን ነው አለ። እስክንድር አለ። በቃ ስመ ሞክሼ ናቸው። ወይ ስም መልስ አለበለዚያ እንደኔ የሆነ ተዋጋሪ ይባላል። ስለዚህ ዛሬ እኛ ቅዱሳንን እንወድ ከሆነ እንደ ቅዱሳን ጥቂቱ ነገር ያስፈልጋል። የተጣላን መታረቅ፣ የቀማን መመለስ፣ የበደልን መካስ፣ መርጠን ባልተወለድንበት ዘር ኩራት ማዘን አያስፈልግም። ሰው ከሆነ ይበቃል። ለየትኛው ጊዜ ቁጭ ብለን ለምናንጠላፈው፣ ቁጭ ብለን ለምንበላሽው፣ ዛሬ ምን ሀብቱን ብናፈስ፣ ምን ገንዘቡ ብናጠራቀም ከገባንበት የጤና ቅራኔ ገንዘባችን ሲያወጣን አይታይም እግዚአብሔር ካረዳን። ስለዚህ ግብዝነት ይብቃ። ሆዴ ብላ ደረቴ ይብላ ሳይሆን ተካፍለን እንብላ። ከፀጉራችን የሚበዛ ኃጢአታችን ወገኖቼ ብዙ ሮጥ ነው፣ ብዙ ተናገር፣ ብዙ አወራ፣ ብዙ ገፋን፣ ብዙ ተገፋን። ስለዚህ የሚበጀው ቅንነት፣ የሚያዋጣው ረፍት የሚሰጠው ሰላም የሚሰጠው በጎነት፣ ለዚህ ግብሩላችንን የሚያውቃል። በተቻለን አቅም በጎ እንስራ። እውነቴን ነው። ከንግግራችንም እያስተዋልን እንራመድ። የሰው ልብ አናድማ። ድሃ ልጅ ብሎ ሰው መስደብ ነውር። ባለጠግነት መርጠን እንደመጣ አይታወቅም እኮ እንቀያየር ይሆናል ቦታው። ይቻለም እኮ አታዋጣ፣ አታስበካ። ዛሬ የወለዱት የሚሸራበት ጊዜ፣ ዛሬ ትዳር በጣም ክፍተት የሚታይበት ጊዜ። ስለዚህ እውነቴን ነው የምላችሁ፣ ሰው በመውለዱ በሀብቱ፣ በትዳሩ፣ በዘመዱ፣ በስልጣኑ በምንም ሊመካ አይገባም። መመካት የሚገባ በእግዚአብሔር። እግዚአብሔር አይለወጥም። ክብርና ምስጋና ለእሱ ይሁን። ስለዚህ ወገኖቼ እናስብበት። ምሳር በዛፍ ስር ተቀምጧል፣ ፍሬ የማያደርግ ዛፍ ይቆረጣል ይላል። እኔ ከነቢያት አንዱን ኢሳይያስን ክርስቶስን ምን ያላሉታል? መቼም ዓለም ቀላቅላ ነው ልክ እንደ ዲያብሎስ ስምና ዝና የሚሰጥ ሰይጣን አዳምን ኦ ንጉሠ ሰማይ ወምድር አለ። የሰማይና የምድር ንጉሥ ወይ ለምድሩ የነበረውን የሰማይን ጨምሮ አንዳንድ ያለንን ከሌለን ጋር እንድንመጻደቅ ሰይጣን ይዋጋል። ልናስብበት ይገባል። የውዳሴ ከንቱ ባሪያ የእግዚአብሔር ባሪያ መሆን አይችልም። የእግዚአብሔር ባሪያ ደግሞ የውዳሴ ከንቱ ባሪያ መሆን አይችልም። የእግዚአብሔር የሆኑ ሰዎች የእግዚአብሔር ናቸው። የዓለምን ግሳት አይስማሙበትም። ውዳሴዋን ዝናዋን አይቀበሉ፣ በፍጹም አይስማሙ። በፍጹም አባ አርሳኒ እንባው በመንቀል ይሞላል። ሰሌን እንኳን ሊታታ ቢፈቅድ ያባል በእንባው ነበረ ብዙ አባቶቻችን እየዘከሩ ሰሌን የሚያዘጋጁት እና ለብዙ ዘመን ያለቅሳል። ያባት አባ ምን እያልክ ነው የምታለቅሳሉት? ክርስትናን አስጀምረኝ ብዬ አላቸው። ከ8 ዓመት በላይ እንባውን ያፈሰሰ አባት ክርስትናን ለመጀመር አለቀስኩ ካለ የኔ አይነቱ አልባሌ ምን ቢል ያመበታል? ምን ቢል ያመበታል? እውነቴን ነው። ለራሳችን የሰጠነው ስምና ዝና ትክክል አለ። ቅዱስ ዳዊት ትል ነኝ፣ አብርሃም ነኝ፣ አመድ ነኝ። ቅዱስ ጳውሎስ 3ኛ ሰማይ ላይ ተነጥቄ ነው ጭንጋፍ ነኝ ካለ እኔ ምን ልበል? ምን ያምርብናል? ስለዚህ ቅዱስ ዮሐንስ አንተ እንዲህ ነህ እያሉ ያዳምጡት አልተስማሙ።
የጫማውን ጠፍር ፈታ ዘንድ የማይገባኝ ትህትና ያማረ የእውነት እኔ አንዳንድ ጊዜ ኃጢአተኛ ነኝ፣ እኔ በደለኛ ነኝ። አንዳንድ ሰው ሌባ ቢራ ሰው ያጎርፋል። አባቶቻችን በደንብ ነው የሚስማሙት። ሰራቂ ነህ ዋሾ ነህ ሲባሉ እግዚአብሔር አመሰግናለሁ ዛሬ ባልወድቅ ነገ ልወድቅ ስለምችል ስታሳስበኝ ነው ይላል እንጂ ቂም አይዙ። ነገ እንደምበድል ብታውቅ ነው ብለው ይጠነቅቃል እንጂ የነቀፋቸውን ሰው ያቃለላቸውን ሰው አይቀይሙት። ብዙዎች አባቶቻችን እንዲህ አይነት ህይወት ነው ያላቸው። አይስማሙ። ውዳሴን፣ ዝናን፣ አንቱ መባልን አይፈልጉትም በፍጹም። ሙሽራ እያለ ለሚዜ እንዲጨበጨብ እንደማለት ነው። እግዚአብሔር ሰርቶ ነው የሰራው። እመቤታችን ሰርታ ነው የሰራው። እግዚአብሔር አከናውኖ ያከናውን ሁሉ መገበስ ትክክል አይደለም ወላጆች በፍጹም። ስለዚህ ዮሐንስ የጫማውን ጠፍር ፈታ ዘንድ የማይገባኝ እጄ ከጫማው ጠፍር ልደርስ የማይገባኝ ነኝ። ከኔ በኋላ የሚመጣ በስጋ ወልደት በስድስት ወር ይቀድም ከኔ በፊት የነበረ ዓለምን የፈጠረ ነው። እሱ ከፍ ሊል እኔ ዝቅ ሊል ይገባል ያለ ሰው ዮሐንስ። እኔ የማጠምቃችሁ በውሃ እሱ ግን የሚያጠምቃችሁ በእሳት በመንፈስ ቅዱስ ነው አላቸው። መንፈስ ቅዱስ በእሳት ስለምን ተመሰለ? እሳት በመጠን ቢሞቁት ሕይወት ነው፣ ቢደፉ እጅ ቢከቱ ያቃጥላል። እግዚአብሔር በትህትና ለሚያመልከው ሕይወት ነው፣ ለሚዳፈረው ደግሞ የሚያቃጥል እሳት። እሳት ጥሬን ያበስላል። መንፈስ ቅዱስም አናጢዎችን ጥበበኞች አለ፣ ሕፃናትን ጠቢባን ያደርጋል። እግዚአብሔር በብዙ መተርጎም ይቻላል፣ ጊዜ አይበቃል። ከዛ ምን አለ? መንሹ በእጁ ነው፣ አውድማውን ፈጽሞ ያጠራዋል፣ ፍሬውን በጎተራ ገለባውን ግን በእሳት ያቃጥላልና ስለ አምላካችን ስለሚመጣውና ስለሚጠመቀው ስለ እውነተኛው ንጉሥ ስለ መድኃኔዓለም ክርስቶስ እንዲገልጡት መንሽ ይባላል። ገበሬ ምርቱን ከግንድ የሚለይበት ከወቃ ገለባውን ከፍሬ የሚለይበት በስልጣን ጻድቃንን ከኃጥአን ይለያል። መንሹ በእጁ ነው። አውድማው ፈጽሞ ያጠራል፣ ምድሪቱን ያጠራታል። ይህ ሰማይ ይህ ምድር ያለፋል። ፍሬውን በጎተራ ጻድቃንን በመንግሥተ ሰማያት ያስገባቸው፣ ገለባው ግን በማይጠፋ እሳት ያቃጥለዋል። ስለ ምድራዊ ገለባ እያወራ አይደለም። ስለ ምድራዊ ገለባ ቢያወራ መቼም የሀገሬ ገበሬ ገለባ ላይ እሳት አይለቅም። ቢለቅ ገለባው ነዶ ሲያበቃ እሳቱ ይጠፋል። የሀጥ ነፍስ መሆኗን ሲያመለክት በማይጠፋ እሳት ገለባውን ያቃጥላል ማለት ለዘላለም ነው ቅጣቱ ለማለት ነው። የሀጥ ነፍስ ነች። ከዚህ ይጠብቀን እግዚአብሔር። ከዚህ ሁሉ ቁጣ ለማምለጥ ግን ቀላሉ መንገድ ለንስሐ የሚገባ ፍሬ ማፍራት ይገባል። ክርስቲያኖች እግዚአብሔር ሁላችንም የሚፈልገን እንድንቀደስ ነው። ኃጢአታችንን በበጎ እንደው እንደ ጽድቅ ቆጥረን የተቀመጥን ካለን እናስብበት። አባ መቃርስ ምነው ዝም አሉ? ምከረን እንጂ አባ ዝምታ በዛ፣ ምን ነው ምን አጠፋን አሉት። እኔ እኮ በንግግር እንጂ እኮ በዝምታ የንስሐ ገብቼ አላውቅም አለ ይባላል። ብዙ የሚያወራ ሰው እኮ ነው እውነት አልቆበት ውሸት የሚቀላቀል። ስለዚህ በንግግራችን ብናስብበት ጥሩ ነው። እውነቴን ነው። ቀኖናችን ውሰድ። አንዳንድ ሰው ቀኖናን ቅጣት ያደርገዋል። ሰው ሆስፒታል ሄዶ ሲታከም ሐኪም መድኃኒት ሲያዝጉ ቅጣት አይደለም መድኃኒት አይደለም። ስለዚህ ሰው ንስሐ ሲገባ ካህን ቀኖና ሲሰጠው መድኃኒት ሰጠው እንጂ ይሄ ቅጣት እንዳይደለ ልናውቅ ይገባል። ደግሞ ሰው ወደ ቅድስናው መንገድ ከመጣ በኋላ በፍጹም የእውነቴን ነው በፍጹም ቢፈርድ የሚያምርበት ራሱ ነው። አባ መቃርዮስ በራሳችን ላይ ብንፈርድ እግዚአብሔር ይተውልናል። ኃጢአታችንን ባንናዘዝ ግን እግዚአብሔር ይፈርድብናል። አንዲት መንፈሳዊ ሰው ብዙ ጊዜ እንቅፋት የሆነች እንደው የምትፈተኑ በጣም የነበረች አንድ አባት መንፈሳዊ ሰው በበሯ ሲያልፍ ሳቅ ባደረገችና አስገብታው በሩን መለስ አድርጋ እጮሃለሁ አለች። ምን ነው ልጄ? አብረን ነው የምንወድቅ አብረን ነው የምንነሳለች። እንዲህ ኧረ እባክሽ እባክሽ እንደው እባክሽ እጮሃለሁ ትዋረዳለህ አብረን ውረድ አለች። ኃጢአት ልታሰር ከዛ በኋላ ቀሚሷን እየተለጠለች የቤቷን ፍርግርግ ትጠቀጥቅ ጀመር። ምን እያደረግሽ ነው አላት። ሰው ቢያይ ሚስሉ አለና ከጭንቅላቱ ላይ የተመጠመውን ደግሞ ፈታና በይ በዚህ ደግሞ የእግዚአብሔርን አይን ሰሪልኝ አላት ይባላል።
ሰው ለሚያየው ሲጠነቀቅ እግዚአብሔር ለሚያየው ይጠነቀቅ። አንዳንዴ መቼም የከተማ ሰዎች ነው በትልልቅ ህንፃዎች በካሜራ እይታ ውስጥ ነው ስለሚባል ሰው እጁንም እግሩን ቢሰበስብ፣ እኛ እኮ በእግዚአብሔር እይታ ውስጥ እግዚአብሔር እኮ የጨለማ አይጨልምበት፣ እግዚአብሔር እኮ ደመና አይጋርድ። ተሰውረን ማማታችንን እንቅፋት መፍጠራችንን ማቆም አለ። ሰው ወደ ንስሐ ሕይወት ወደ እግዚአብሔር ከመጣ በኋላ ይወስናል። ቅዱስ ጳውሎስ በዚህ በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 6 ላይ መታዘዛችሁ በተፈጸመ ጊዜ አለመታዘዝን ልንበቀለው ይገባል። ምን ማለት ነው? መታዘዛችሁ በተፈጸመ ጊዜ፣ ንስሐ በገባችሁ ጊዜ፣ እግዚአብሔርን ባወቃችሁ ጊዜ፣ መታዘዛችሁ በተፈጸመ ጊዜ ያንን አለመታዘዝ ጊዜያችሁን ሁሉ በመልካም ልትበቀሉት ይገባል። ይሰርቅ የነበረው በመመጽወት፣ ይዘፍን የነበረው በመዘመር፣ ያምፅ የነበረው በመታዘዝ፣ ይዋሽ የነበረው እውነት በመናገር ያንን ያጠፋውን ቀን በጎ በመስራት ልንበቀል ይገባል። ያንን ክፉ ጊዜ ያን ኃጢአት የሰራንበትን ጊዜ በጎ በመስራት ልንበቀል ይገባል። ወገኖቼ ሰው እኮ 30 ዓመት ቢኖር 30 ዓመት ያጠፋውን ጥፋት ሌላ 30 ዓመት ቢጨመርበት ለማስተካከል ጊዜው አይበቃም እንኳን ሌላ ኃጢአት ጨምረበት። ስለዚህ እባክህ በምሕረት ኃይል ተመልከተን። ለንስሐ የሚገባ ፍሬ እናፍራ። አዋጣ ጥቅሱን ብንጠቅሰው ግጥሙን ብንገጥመው ይሄ አይደለም። ከመጥቀስ ጥቅስ ሆኖ መገኘት ይሻላል። ስለዚህ ሀብለ ኑሯችን መስርት። አዎ መታዘዛችን በተፈጸመ ጊዜ አለመታዘዝን ሁሉ ልንበቀል ስለሚገባ የተጣላን ታርቀን፣ የቀማን መልሰን፣ የበደልን ክሰን እግዚአብሔር የሚፈልገው አይነት ሰው ሆነን ቀናችንን ዘመናችንን በበጎ ለማጠናቀቅ አምላካችን ይርዳል። የመከረን ያስተማረን አምላክ ክብርና ምስጋና ለእሱ ይሁን። ይቆየን።